ጤና ይስጥልኝ ክቡራን አድማጮቼ፣ ሰበር መረጃ ወደ እናንተ አደርሳለሁ። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ሰዎች ሕይወታቸው ጠፍቷል። ከጅቡቲ የተነሱ ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረም የተባበሩት መንግስታት ድርጅት አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ሕይወት ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው ሀገራት በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ናቸው ተብሏል። በጀልባዎቹ ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞች የትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሺየትድ ፕሬስ ግን አብዛኞቹ ኢትዮጵያውያን መሆናቸውን እየዘገበ ይገኛል። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችና 3 የመናውያን የጀልባው ሰራተኞችን አሳፍራ እንደነበር ነው ዘገባዎች የሚያመላክቱት። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩትና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል በአብዛኞቹ ኢትዮጵያውያንና ሶማሊያውያን መሆናቸው ይታወቃል። የመንግስታቱ ድርጅት እንዳስታወቀው ከሆነም የመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት ሁለት ሰዎች ውጭ 180 ስደተኞችና 5 የመናውያን የጀልባው ሰራተኞች የደረሱበት አልታወቀም። የዜና መረጃዎች ጨምረው በተመሳሳይ ጊዜ ሌሎች ሁለት ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው ሁለት ሰዎች ሲሞቱ ሌሎች ግን በነፍስ አድን ሰራተኞች በህይወት መትረፋቸው እየተዘገበ ይገኛል። በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124 ወንዶች እንዲሁም 57 ሴቶች መሆናቸውም እየተዘገበ ይገኛል። አደጋው ከደረሰባቸው ጀልባዎች ሁለት የመናውያን የጀልባ ሰራተኞች በህይወት ሲተርፉ ቀሪዎቹ ሰዎችና የጀልባዎቹ ሰራተኞች ሳይሞቱ አይቀርም የሚል ስጋት አለ። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉ ሰዎች መካከል አንድም አስክሬን አለመገኘቱ አሳሳቢ ሆኗል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመለከተው የሰዎች አዘዋዋሪዎች የየመን ባለስልጣናት ወቅቱ ከባድ ንፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን የሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋው ደርሷል። ከጅቡቲ ተነስተው በአደገኛም የጀልባ ጉዞ የመን ወደሚገኘው የስደተኞች ድርጅት ማዕከል መድረስ የቻሉ ስደተኞች እንዳመለከቱት የሰዎች አዘዋዋሪዎች የአየር ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉ በግዴለሽነት ጀልባዎች ባህሩን እንዲያቋርጡ ያደርጋሉ። ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ህይወት ላይ ቁማር እየተጫወቱ ነው። የስደተኞችን ህይወት ለመታደግ አስቸኳይ እርምጃም ካልተወሰደ ተጨማሪ የሰው ህይወት መጥፋቱ ይቀጥላል ሲሉ በየመን የአይኦኤም ኃላፊ አብዱ ሳተር ኤሶቭ ተናግረዋል። በአካባቢው ከዚህ ቀደም በደረሱት አደጋዎች በርካታ ኢትዮጵያውያንና ሶማሊያን መሞታቸው የሚታወቅ ሲሆን አሁን በደረሰው አደጋ ደብዛቸው የጠፋው ስደተኞች አብዛኞቹ ከኢትዮጵያ ወይንም ከሶማሊያ ሊሆን እንደሚችል ይታመናል። ኢትዮጵያውያንና ሶማሊያውያን ወደ ባህረ ሰላጤው ሀገራት እንዲሁም ወደ ሳውዲ አረቢያ በማቅናት የተለያዩ መስኮች ላይ ተሰማርተው የራሳቸውና የቤተሰባቸውን ህይወት መቀየርና ለማድረገው አደገኛውን ባህር ማቋረጥ ይሞክራሉ። ነገር ግን ጥቂት የማይባሉት ከመነሻው በአደገኛው ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን ተሳክቶላቸው ባህሩን የተሻገሩት ደግሞ በሚያቋርጧቸው አገራት ውስጥ ለእስር፣ ለጥቃት፣ ለግዳጅ የጉልበት ስራና ሌሎች አይነት ብዝበዞች ይዳረጋሉ። በተጨማሪም በርካቶች በህገወጥ የሰዎች አዘዋዋሪዎችና በታጣቂ ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉም ይደረጋል። በባህርና በየብስ ላይ ሞትና ስቃይ በተደጋጋሚ በሚያጋጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚጓዙ ሲሆን የተባበሩት መንግስታት ድርጅት የስደተኞች ጉዳይ እንደሚለው ባለፈው የአውሮፓውያን ዓመት ከ60 ሺህ በላይ ስደተኞች የመን ደርሰዋል። እንዲሁም 580 ሴቶችና 100 ህጻናትን ጨምሮ ከ3400 በላይ ሰዎች ሞተዋል ወይንም የደረሱበት አልታወቀም ይላል መረጃው። ሌላው መረጃ ዘለንስኪ ከትራምፕ ጋር ከተጋጩ በኋላ ዩክሬን ውስጥ ተቀባይነታቸው መጨመሩ እየተነገረ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ባለፈው ሳምንት በነጩ ቤተ መንግስት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከተጋጩ በኋላ በሀገር ውስጥ ያላቸው ተቀባይነት 10 በመቶ ማደጉን ሮይተርስ ነው እያስነበበው። ሌላው መረጃ ኢራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልኬዋለሁ ያሉት ደብዳቤ ያልደረሰኝም ብላለች። በተባበሩት መንግስታት ድርጅት የኢራን ቋሚ ተልዕኮ ሀገሪቱ ከአሜሪካው ፕሬዝዳንት ትራምፕ ምንም አይነት ደብዳቤ አለመቀበሏን ገልጻለች። የኢራን የዲፕሎማሲ ተልዕኮ ይህን ያለው ፕሬዝዳንት ትራምፕ በኢራን ኒውክሌር ፕሮግራም ላይ ንግግር በሚጀምርበት ጉዳይ ለኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ደብዳቤ መላካቸውን መግለጻቸውን ተከትሎ ነው። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።